በቪፒኤን ነው የምወጣው። እሺ 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 እናቴ ቀጥይ። እሺ እና እና ባሌ ነው እኔ 2011 ነው ከኢትዮጵያ የወጣው። ስደት ወጥቼ በቃ ብር እልካለሁ ማለት ነው። ብር ስልክ እሱ ደግሞ አሁን ሳየው በቃ ከሴት ጋር ይጨፍራል ምናምን ይጠጣበታል፣ ገንዘቡን ሲያጠፋ ከዚህ በኋላ ብር አልክም፣ እስከ ዛሬ የሰራሁትን ልክ ያለው በቃ ከዚህ በኋላ ለራሴ መኖር እፈልጋለሁ። አንተ እኔን የማትፈልገኝ ከሆነ ተወኝ። በቃ በልጄ እያስፈራራ ነው ገንዘብ የሚቀበለው ማለት ነው። በቃ ከዚህ በኋላ ልጁን አስተምር። እስካሁን ይህንን 5 ዓመት ከምናምን ሁሉ ለአንተ ልክ ያለው ከዚህ በኋላ ብር አትጠይቀኝ ምናምን ስል የትኛው ህግ እንደሚጠይቀኝ ማን ወንድ ሆኖ እንደሚጠይቀኝ አያለው። የሚወስድ ሰው ካለ ላኪና ልጅሽን አስወስጂ፣ አልፈልገውም፣ ፈጣሪ አያሳድገው ምናምን በቃ እንዴት እንደሚያደርገው እንደ እኔ ልጄ ምን አጠፋ? እሺ ሁልጊዜ ብር እየላኩኝ እኔ ልጄን ላውራው? አሁን እንደዚህ ብሎኛል። ድምፅ አለ ማለት እንዴት እንደሚሳደብ እንዴት እንደሚናገር ከዛ አይማር ፈጣሪ አያሳድገው። ከፈለግ ማስረጃ አለሽ? አረ ድምፁን እከፍትልሻለሁ፣ ግን ድምፁ በወላይትኛ ነው። እኔ ከፈለግ ታመነች፣ አዳምጪኝ። ማስረጃ ካለሽ በህግ መጠየቅ ትችያለሽ። እኔ ቅልቦችን እጠራዋለሁ። እንደገና ደግሞ ልጅሽንም ካልፈለገ በስነ ስርዓት ማያሳድግልሽ ከሆነ ተቀብለሽ ቤተሰቦችሽ ጋር ማድረግ ትችያለሽ። ቤተሰቦች አሉሽ አይደል? አሉኝ ቤተሰቦ ለእኔ ይስጠኝ። አሁን አውቆ ነው እንደዚህ። እኔ ማስረጃ አለኝ እንዳለ ድምፆቹን ሪከርድ አድርጎልኛል። ሁሉንም ይዣለሁ። ጎበዝ። እሺ አሁን ቁጥርሽን ትልኪና እኔ ዋትሳፕ ላይ ሀቢባ ነኝ ስልሽ በድምፄ እንትን ትያለሽ፣ ማስረጃዎቹን ትልኪልኛለሽ። ከዛ እኔ ቅልቦችን እጠራልሻለሁ። እሺ አቡ በህግ መጠየቅ ትችያለሽ። ለምንድን ነው ስንት ዓመት ሆነሽ አረብ ሀገር ላይ አንቺ? በሩት 2 ዓመት ነው የሰራሁት። አሁን ጆርዳን ከመጣ 4ኛ ዓመት ይዤዋለሁ። 6 ዓመት በአጠቃላይ 6 ዓመት ሙሉ አንቺ ነሽ ብር የምትልኪው ለባለቤትሽ? እኔ ለሱ ብቻ ነው የምልከው። ለሱ በሱ አካውንት ልኬው። ስንት ዓመት ሆነው ልጃችሁ? ወንድ ነው ሴት? ልጅ 10ኛ ወንድ ነው። 10ኛ ዓመት ይዟል። 2ኛ ክፍል ተማሪ ነው እና አይማር ብሎ ትምህርቱን እንትን እያደረገው ነው አሁን ማለት ነው። ትምህርቱን እያስቆመው ነው አባቱ? አስቆማለሁ ነገ አውሪ። የሚወስድ ሰው ካለ አስወስጂ። አልፈልገውም፣ አይደግ፣ ፈጣሪ አያሳድገው፣ አይማር ይላል። አንቺ እንደ ወንድ ላጤ ገንዘብሽን ያዢ፣ እኔም የፈለኩትን እንደፈለኩ ሰርቼ እኖራለሁ ይላል። እኔ ብሞት ልጁን አውጥቶ ሊጥል ነው ማለት ነው። አያሳድግም ልጅ። እኔ ከሌላ ነው እንደወለድኩት ከሱ ነው አርግዤ ይሄን አልኩት። እኔ እኮ ልጁን የወለድኩት ከንተ ነው። ልጅህን ማሳደግ ግዴታ አለብህ ስል ግዴታ የለብኝም፣ የትኛው ህግ እንደሚያስገድደኝ አያለው አለኝ። እንደዚህ ስል እናንተ ድምፅ። እሺ አንቺ ስንት ጊዜ ሆነሽ ብር መላክ ካቆምሽ ለሱ? አረ አሁን ራሱ በቀደም ልልክ ያለው እኔ $1 እንኳን እጄ ላይ የለም እኮ። አንቺ ስንት ጊዜ አሁን ስንት ወር ሆነሽ? ማለት ሳትልኪ ስትቀሪ ነው አይደለ? አንቺ ብር አልክም ስትይ ነው አይደል? ልጁን አውጥቼ እጥላለሁ የሚለው የሚወስድ መጥቶ ይውሰደው የሚለው የገዛ ልጁን መጥቶ ይውሰደው የሚልሽ አንቺ ብር አልክም ስትይ ነው አይደል? ብር አልክም ስል ልጁን አላስተምርም። ከዚህ በፊት ለእናቴ ወስጄ እሰጣለሁ ነበር የሚለው እና አሁን እዚህ ጋር እኔ ያደረኩትን ነገር ልንገርሽ አቡ። እቁብ ነበረ የምንጥለው ማለት ነው፣ $500,000 ብር የምንጥለው እቁብ። እኔ ያልኩት በሁለት ስም ግባና እቁቡን አንዱን በልጄ ስም አንዱን በራስክ ስም ግባ። ከዛ በኋላ በልጄ ስም የምደርሰውን ወደ ሀገሬ ስመለስ እኔ የሆነ ስራ ሰራበታለሁ፣ ካንተ እጅ አልጠብቅም። አንተን አምጣ እያልኩ መኖር አልፈልግም። ስለዚህ በራስክ ስም ደርሰውን ደግሞ ለራስህ የፈለግከውን ነገር ግዛ አልኩት። እንደዚህ ብዬ ከኋላ ስሰማ 2 ስም አይደለም እቁቡንም የገባው 1 ስም ብቻ ነው። እሱንም በራሱ ስም ብቻ ነው የገባው። ይሄንን ሰማው። ጭራሽ ብሎ ደግሞ እቁቡ እንዴት ነው በ40,000 ይሸጣል? ገዢው ላይ እጣውን ትቶ ገዢ ላይ ነው የገባው። ይሄንን ሲሰማ በቃ እንደዚህ አይቻልም ብዬ ይሄን ስሰማ
እቁቡን ዋና የሚጽፉ ሰዎች ጋር መጀመሪያ ግንኙነት ነበረኝ። መስፍን እቁቡን እንዳይጥል እንዳይወስድ ብዬ እሱ የተናገራቸውን ስድቦቹን ለነሱ ሼር አደረኩኝ። አሁን እነሱ ይሄን እቁብ ላንተ አንሰጥም ስሉ ይሄ እቁብ አሁን አይቀበልም፣ እሱ አይወስድም። ይሄን ሲሰማ ነው ያበደው። ከዛ ልጁን ፈጣሪ ያሳድገው ከፈለሽ ነይና አስወጪ ከቤቴ እንደዚህ በቃ የምናገራቸው ቃላቶች በጣም ያስጠላሉ። ለልጁ ጥላቻ ነው እንጂ ያለው ምንም አይነት እንትን የለው። እሺ ቁቡን ስንት ነበር አንቺ ቁብ እንዲጥል የምትልኪለት ስንት ነው? አንቺ በትክክል ለባለቤትሽ በየወሩ ስንት ነው የምትልኪለት? እኔ በየወሩ የኔ ደሞዝ $225 ነው። ምንዛሬው ከፍ ስል እስከ 48,000 ይደርሳል። 44,000 45,000 48,000 እንደዚህ ነው። ምንዛሬው ከፍ እንትን ባለው በዶላር ነው የሚከፈላችሁ ደሞዝ? በዩኤስ ዶላር ነው የሚከፈላችሁ ወይስ የራሱ ጆርዳን የራሱ ዶላር አለው? በዲናር ነው። በዲናር 230 ነው። እኔ ወደ ዶላር ቀይሬ ነው ምልክ ወደ ዶላር ቀይሬ። አንቺ ደሞዝሽ $225 ከሆነ በወር ለሱ ሙሉ $325 ነው። $325 ነው ደሞዝሽ? አዎ 325 ነው። ስለዚህ ሙሉን ነበር የምትልኪለት ለባለቤትሽ? አዎ ሙሉን ነው የምልክለት። ሙሉን ልካሽ ለምን ምን እንዲያደርግበት ነው ሙሉ የምትልኪለት? የቤት ኪራይ ያለበት? የቤት ኪራይ አዋሳ ነው የምኖረው። የቤት ኪራይ ያለበት፣ ልጁ ይማራል፣ ትምህርት ቤት አለው፣ ስፖርት ስልጠና አለው። ይሄ ሁሉ ስላለው ከዛ ይጠቀም በቃ ብዬ እኔ ሙሉ በሙሉ አምኜ ነው እንትን ስል እኔ የሱን ቴሌግራም ጠልፍ ያለው አያውቅም እሱ። ከዛ ከሴቶች ጋር ሲጀናጀን ሲጻጻፍ ማር ፍቅር ምናምን ስላየው ከዛ አረ እንደዚህ ምን ነገር ከሆነማ ነገ አሁን ይሄ እቁብ ከደረሰ ሲሰማ አንድ እጣ ብቻ ነው የገባው። እሱም እጣ ሳይሆን ሽያጭ ላይ ነው የገባው። ይሄ እቁብ ደረሰ ማለት እኔን ጭራሽ ከስልክ ራሱ እንደሚቦልከኝ ነው የገባኝ። መጥቼ አንተ ቆይ እኔ ለቤቴ ለትዳሬ ብዬ እዚህ ጋር እየለፋው እያለ አንተ ከሴቶች ጋር ለምንድን ነው የምታወራው ስል ማውራቴ ይደንቅሻል እንደ ገና አግብቼ አሳይሻለሁ አለኝ። እሱ ገና አግብቼ አሳይሻለሁ ስል እኔ ደግሞ እቁብ የሚጠሉ ሰዎች ጋር ቁጥራቸውን እኔ ጋር ስላለኝ ደውዬ መስፍን እንዴ እያለ ነው ከሱ ጋር አንድ አልተግባባንም። ስለዚህ እቁቡን አይጣል አይቀብ እሱ እንድጥልም አልፈልግም እንድወስድም አልፈልግም ምናምን ብዬ ለነሱ ነገርኳቸው። አሁን ይሄን ሲሰማ ነው ያበደው። ወይኔ እሺ ታዲያ ማለት ነው አሁን ልጅሽ ማን ጋር ነው ያለው? እሱ ጋር ልጄ እሱ ጋር ነው ያለው። አሁን አንቺ ከላክሽ አሁን ስንት ጊዜ ሆነሽ? ላስት መንዝ ራሱ ልከሻል? አሁን ያለ ነው አራተኛ ወር ያለው። አዎ አሁን የዚህ ወር አሁን 15 ቀንሽ ነው ከላክሽ ማለት ነው። የአራተኛ ወር ደሞዝሽ ልከሻል። አሁን የአምስተኛ ወር ደሞዝ ገና 15 ቀንሽ ነው ከላክሽ። እቁብ ስንት ነበር የሚጣለው? 5500 ብር። ስለዚህ የምትልኪለትን 48,000 ብር በወር ውስጥ ይኖርበታል ማለት ነው። በቃ ይኖርበታል። ለምን ህይወቱ እሱ የአንድ ወር ህይወቱ 48,000 ይፈጃል። የቤት ክራይ፣ የልጁ ትምህርት ቤት የሚተርፍ ብር የለም። እሱንም ሁለት እጣ ብሎ እኮ ነው። ሁለት እጣ ማለት እኮ 11,000 ብር ነው። ሁለት እጣ ኖ በየሳምንት ነው እቁቡ። በሳምንት 5,500 ነው። በየሳምንት ነው የሚጣለው እቁቡ። እሺ በየሳምንት ሁለት እጣ የሚገባ ቢሆን ኖሮ ቆይ ልንገርሽ፣ በየሳምንት ሁለት እጣ የሚገባ ቢሆን ኖሮ 11,000 እንዴ 44,000 ይፈጅበታል። እና በምኑ ሊኖር ነው? 48,000 ልከሽለት 44,000 እቁብ ከጣለ 4,000 ናት የምትተርፈው። 4,000 የቤት ኪራይ ከፍሎ የልጅ ትምህርት ቤት አስቤዛ እንዴት ይሆናል? እሱ ስራ አለው። ስለዚህ እኮ ሀቦይ እሱም እኮ ሁለት እጣ እኮ አይደለም የገባው፣ አንዱን ብቻ ገብቶ እኮ እየጣለ ነው። ለእኔ አልነገረኝም እንጂ ገብቻለሁ ብሏል እንጂ አንዱን ብቻ ነው የሚገርሽ። አንዱን ብቻ ከገባ 22,000 ይፈጅበታል። አንቺ የምትልኪው በወር ለባለሽ 48,000 ነው። 22,000 እቁብ ከጣለ ስንት ይቀረዋል? 11,000 እና 4,000 15,000 ይቀረዋል። ከ15,000 16,000 ይቀረዋል። 16,000 የልጅ ትምህርት ቤት ከፍሎ የቤት ኪራይ ከፍሎ አስቤዛ አድርጎ ስራ አለው እሱ። ባጃጅ ገዝቼለታለሁ። ከአንድም ሁለት ባጃጅ አለው የገዛሁት ማለት ነው።
ጋይስ ከ48 እንዴት አድርጌ አስቤው ነው 16 ያልኩት? 26000። እሺ 26000 ከ26000 ብር የልጅ ትምህርት ቤት ከፍሎ አስቤዛ አድርጎ የቤት ክራይ ከፍሎ ይበቃዋል? 26000 22000 ነው። ምን ስራ ነው? ባጃጅ ነው። የባጃጅ ሹፌር ነው? አዎ ባጃጁም የራሳችን ነው። ባጃጁም የራሳችሁ ነው። ስንት ያገባል አንድ ባጃጅ? በወር ስንት ያገባል ባጃጅ? እኔ እሱ ስንት እንደሚያገኝ አላውቅም፣ ግን ያው ሰርቶ ይውላል። ውጪ ነው ሰርቶ የሚውለው፣ ግን እንደዚህ ስንት እንደሚያገኝ አላውቅም። እሺ እስቲ የምታውቁ አንድ ባጃጅ በቀን ስንት ይሰራል የሚለውን ጻፉልኝ ኮሜንት ላይ። የቤት ሰራተኛ አላችሁ? የእሱ እህት ናት ያለችው አብረው እኮ። ደሞዝ ይከፈላታል ወይንስ በነፃ ነው የምትኖረው አብራችሁ? አረ አይከፈላትም፣ በነፃ ዝም ብላ ነው የምትኖረው። በነፃ ቤታችሁን አጽድታ ምግብ አብስላ ልጃችሁን ተንከባክባ በነፃ። እኔ እንግዲህ እሱ ነው። እኔ መጀመሪያ ተመላላሽ ቀጥሬ ነበረ፣ አልፈልግም እህቴ መጣት ትስራ ብሎ እህቱን ያመጣው ራሱ ነው። ኦኬ ያ እሺ። ይኸውልሽ ባጃጅ በትንሹ 1000 ይሰራል እያሉ ነው በቀን። ባጃጅ በትንሹ 1000 የሚሰራ ከሆነ በወር 30000 ይሰራል ባልሽ። አንቺ ከምትልኪው 48000 ጋር 78000 ገቢ ያገኛል በወር። 78000 አግኝቶ 22000 ቁብ ሲጥል ወደ 60000 ይተርፈዋል። ከ60000 በላይ ነው። ወደ 66000 ብር ይተርፈዋል። ያንን የልጅ ትምህርት ቤት ከፍሎ ብዙ ብር ይተርፈዋል። አንቺ መላክ አይጠበቅብሽም ነበር ሲጀመር ባጃጅ ካለው ከሰራ ለአንድ ልጅ አንሶ ነው አንቺ የምትልኪው። አንቺ ሴቭ አድርገሽ ለወደፊት ህይወታችሁ እንደገባሽ አብራችሁ የሆነ ነገር ሰርታችሁ ትኖሩ ነበር። አሁን እኔ ብር ከዚህ በኋላ ለአንተ አልክም፣ እስከ ዛሬ የላኩልህ ይበቃል ስላልኩ ነው። አሁን ልጅሽን አውጭልኝ ውሰጂ ምናምን ብሎ እኔ ላይ የምዝተው ብር ካላክሽ እንደዚህ ያለበት ቮይስ አለ። ብር ካላክሽ ልጃችንን አላሳድግም ውሰጂው፣ የሚወስድልሽ አካል ካለ መጥቶ ይወስድልሽ ያለበት ቮይስ አለሽ? ማስረጃ ቮይሱ አለኝ። አዎ በወላይትኛ ነው የሚተረጉምላችሁ ሰው ካለ ችግር የለውም እናስተረጉመዋለን። ቁጥርሽን ለሞዴሬተሮች ላኪና ሶፊ ነይ ግቢ፣ ቁጥርሽን ላኪና ለሶፊ ከዛ ዋትሳፕ ላይ ትልክልኛለች። ከዛ እኔ የቅልቦችን እጠራልሻለሁ። አሁን ወላይተኛ ማስተርጎም ይቻላል፣ ምንም ችግር የለውም። ማንም ላይ ጉልበተኛ መሆን አይችልም። ባይዘዌ ማንም ሰው እኛ ካልፈቀድንለት በስተቀር ምንም ሊያደርገን አይችልም። አንቺ ነሽ የፈቀድሽው መጀመሪያ። እኔማ የራሴ ጥፋቴን አምኛለሁ እኮ፣ ግን ከዚህ በኋላ በጣም ጥፋተኛ እንደሆንኩኝ እንደዚህ እሱን እንዲጠግብ ያደረኩት እኔ በራሴ እጅ ነው። እሱ ስለገባኝ ነው። አሁን ገንዘብ ከዚህ በኋላ ከኔ አጠብቅ ስላልኩት ነው። እሱ አሁን እንደዚህ እኔ ብሞት ልጅ ማሳደግ እኮ ግዴታ አለበት። እኔ ከሌላ አይደለም አርግዣ የመጣሁት፣ እሱን አርግዣ የወለድኩት። ሁለት ባጃጅ አለው አለች። ሁለት ነው እንዴ ባጃጃችሁ? ሁለት ነው። እና አንዱን እሱ የሚሰራበት ከሆነ አንዱ ተከራይቷል፣ አንዱን ሽጧል አሉ። አሁን ሰው ነው የሚነግረኝ። ሰው የሆነ ሰው መጥቶ ነው አንቺ ባልሽ እንዲህ እያደረገ ነው፣ አንቺ ለምንድን ነው ዝም ብለሽ የተቀመጥሽው ምናምን ብሎ ሰው ሲነግረኝ ነው። አንዱን ሽጧል በቅርብ። ምንድን ነው የሚሉሽ ሰዎች? ምን ብለው ነገሩሽ? ባልሽ እንዲህ እያደረገ ምን ያደርጋል ባልሽ? አንቺ ገንዘብ ዝም ብለሽ ለምንድን ነው የምትልኪው? ባልሽ እንደዚህ እያደረገ እየጠጣ ነው ከሴቶች ጋር ከሴቶች ጋር ይወጣል። ለኔ አሁን ከሴቶች ጋር የሚወጣበት ቀን ለኔ ማደያ ነው ማድረው ይላል። በንዚል እየቀዳው ማደያ ነው ማድረው፣ አጠብቂኝ ከጠፋው አታስቢ ይልና ለካ ከሴቶች ጋር ለማድር ነው። በንዚል በጣም ስለሚያስቸግር ማደያ ላድር ነው ይላል ለኔ። እንደዚህ ይልና ለካ ወጥቶ ቤት ውስጥም ለልጄና ለእህቱ እንደዚህ ብሎ ይነግርና ወጥቶ ከዛ ያድራል። ቆይ እሺ ማስረጃ። አሁን እነዚህ ሰዎች አንድ ሰው መጥቶ አንቺ ብር አረብ ሀገር ሆነሽ ትልኪለታለሽ፣ ባልሽ እዚህ ይጠጣል ከሴቶች ጋር ይወጣል ሲሉሽ የሚልኩልሽ ማስረጃ አለ? ፎቶ ወይም ቪዲዮ? ዝም ብለሽ እኮ ያለ ማስረጃ አትመኝ። እኔ ባልሽ አይደለም ግን ይኸውልሽ የዘመኑ ሰው በጣም ስለከፋ ምንም ነገር ያለ ማስረጃ አትመኝ። በቃ ገገማ ነው መሆን ያለብሽ። ባልሽ ለቪዲዮ ለፎቶ ማለት ነው። ቴሌግራም ላይ በቪዲዮ ኮል እየደወለ ከሴቶች ጋር ያወራል። ይመችሻል በታይገር ፍራሽ እያለ ይጻጻፋሉ። እንደዚህ እየተባባለ ነው ከሴቶች። እንደዚህ ለምን ታወራለህ ከሴቶች? ይጻጻፋል። ማርያም ይመችሻል በታይገር ፍራሽ
አዎ የታይገር ፍራሽ ይመችሻል። በታይገር ፍራሽ ሰውየው ምን አውቃለሁ። እንደዚህ ስል እኔ እንትን አልኩት። በቃ ሁሉም ነገር አሁን ባይንሽ አይተሻል? ባልሽ በታይገር ፍራሽ ይመችሻል ብሎ ሲጻጻፍ ባይንሽ አይተሻል ወይስ ሰው ወሬ አውርቶልሽ ነው? እስክሪን ሾት አድርጌ ይዣለሁ የተጻጻፈው እሱ ለእሷ ሲጽፍ እሷን ላይክ ያደረገችውን ሁላ ጭራሽ ተመችቷት ላይክ ማለታለች። ላይክም አድርጋለች። ከዛ ሁሉንም እኔ ደግሞ እንትን አንስቼ በቪዲዮ አሁን ቴሌግራም ላይ እንዴት ነው ደውሎ ካላነሳም አንስቶ ካወሩም ታውቂያለሽ አይደለ? ስለዚህ ያወራል። በቪዲዮ ኮል እየተደዋወሉ ያወራሉ። ስንት ደቂቃ እንዳወራን ማየት ትችያለሽ። እዛ ጋር ይጻፋል እኮ ደቂቃ ውስጥ አንዷን ከዛ ውስጥ እንትን ብያት ሴቭ አድርጌ ኢሞ ላይ አንቺ ምንድነው ከመስፍን ጋር ያለሽው ምናምን ስል ኧረ እሱ ፈልጎኝ ነው እንጂ እኔ ፈልጌ አይደለም ሰው ነው እንደዚህ። ኧረ እሱ እኮ ባልትዳር ነው ሚስቱ አረብ ሀገር ነው ያለችው ምናምን ስል እኔ ኧረ አንተ ባልትዳር ነህ ተው ምናምን ብዬ ዝም ያልኩት እኔ ነኝ እንጂ እሱ በጣም ያስቸግረኛል እየደወለ። የእሷን ቦይስ አለ ኢሞ ላይ ነው ያወራነው። እሷም እንደዚህ ያለች ሞልክን ሰምቻለሁ። ሚስት ከአረብ ሀገር እንዳለች ሰምቻለሁ ያለችው ራሷ ናት። እሷ እንደዚህ ለሱ እየደወለ እንትን ስል አንተ እኮ በሚስትህ አረብ ሀገር ነው ያለችው ሚስት አለክ ተወኝ ምናምን እሱን ብያለው። እሱ ግን ዝም ብሎ ይደውላል ይጨቀጭቃል። ግን ይሄው አንቺ አሁን መተሽ ስላወራሽ እኔ ብሎክ አድርጌያለሁ እሱን ምናምን አለች። እቺ የተባረከች ናት። ሌላው ቢሆን የሰው ባል ላይ ሙጭጭ የተባረከች ናት። እግዚአብሔር ይስጣት ለቀቀችልሽ። እሷ ሌሎቹን አውርተሻቸዋል? አረ እኔ እሷንም ዝም ብዬ ነው ያወራሁት። እኔ አላወራኋቸውም ሌሎቹን። ስንቱን ተቆጣጥረሽ ትችይዋለሽ። በጣም ይገርማል በእውነት አሳፋሪ ነገር ነው። ለሶፊ ቁጥርሽን ላኪና ማስረጃዎቹ እንድትልኪልኝ ከዛ እኔ ቅልቦችን ጠራዋለሁ። ማስረጃዎችሽን አይቼ እሺ። ብር አትላኩ ስትባሉ አትሰሙ። ሀቢባ ህዝቡን አፋጣችሁ። ይኸው ብር አትላኩ። ብሯን በልቶ ይኸው አሁን ልጅሽን ውሰጂ ያላት ብር አትላኩ ነው ያልኩት። ሌላ ምን አልኩ? ብራችሁን ያዙ። ብር አትላኩ። እየሰራ ከአንድም ሁለት ባጃጅ እያለው ምን ያስልክሽ ነበር አንቺ? ከአንድም ሁለት ባጃጅ እያለው እየሰራ ባጃጅ በትንሹ 1000 ብር ይሰራል በቀን አሉ። ስለዚህ ሁለት ባጃጅ ካለ 60,000 ብር ማለት ነው በወር። ይሄ ሰውዬ ገቢው ከሸጣውም 30,000 ብር። እስቲ ኢትዮጵያ ውስጥ የ30,000 ብር ደሞዝተኛ ማን ነው? 30,000 ብር እያገኘ የቤት ክራይ ከፍሎ ምግባቸው ነው። ሌላ ምን አለ? አንድ ልጅ ማስተዳደር ያቅተዋል በ30,000 ብር። ድጋሚ አንቺ ከጆርዳን ደሞዝሽን 48,000 በወር ትልኪለታለሽ። ሰበብ እየፈጠርሽ ብርሽን አታጠራቅሚም ነበር? ማዳም አልሰጠችኝም ደሞዝ የሆነ ነገር ሰበብ እየፈጠርሽ ትንሽ አታጠራቅሚም ነበር ለራስሽ? አሁን ከሴት ጋር እጅ ከፍንጅ ስትይዙ ምን አለሽ? መጻጻፊ መደዋወል የገረመሽ እንዴ? አግብቼ እጠብቅሻለሁ አለሽ። ምክንያቱም ምንም አታመጭማ ያውቃል እሱ። ብራችሁን ያዙ ስትባሉ አትሰሙ። ምንም ያግባ። እኔ ምንም አይመስለኝም። እኔ ልጅ አሁን የልጄ ጉዳይ ነው እንጂ የሚያሳስበኝ ብርሽስ 6 ዓመት 2 ዓመት 4 ዓመት ይወዳል። ብሬን ያሳዝነኛል። ግን ከልጄ ብሬን ቢሆን ከልጄ አይበልጥም። እኔ ልጄ ነው አሁን ላይ በእጄ ማስገባት የምፈልገው። እሺ ልንገርሽ፣ ልጅሽ የትም አይሄድም። ልጅሽ ነው ያንቺ ነው። አንቺ አንዴ ወልደሽዋል። ምንም አይሆንም። አንቺ ነገ 6 ዓመት 2 ዓመት ቤሩት 4 ዓመት ጆርዳን የለፋሽበት ገንዘብ ኢትዮጵያ ገብተሽ አያምጣው። ትዳርሽ ከፈረሰ ስትፋቺ 5 ሳንቲም የለሽም። ለምን? ሰውየው ቤት አልገዛ ምን አልገዛ፣ እየጨፈረበት እየጠጣበት እንትን እያለበት ቤት አላፈራሽም። ቤት ቢኖር እኩል ትካፈያለሽ ስትፋቺ። አሁን አንቺ አያምጣው ብትፋቺ የምትካፈዩ ንብረት አለ? ምን አለ? ኧረ ምንም የለም። ከባጃጅ ተንጠቃችሁ ትካፈላላችሁ። ባጃጅ 400,000 ነው 200,000 ይደርሳችኋል። ባጃጁ ግን በስሙ ነው። ባጃጁን የገዛችሁት ግን በስሙ ነው። እንግዲህ ሲገዛው እሱ በራሱ ስም ነው የገዛው። አይ በሱ ስም ከሆነ ችግር የለውም። አያምጣውና ፍቺ ከተፈጠረ ትካፈላላችሁ። አትሊስት 200,000 ይደርስሻል ከባጃጁ። 6 ዓመት የለፋሽበት ነገር ልኬልሻለሁ አቡዬ። ግን እኔ አሁን ከሱ ጋር በኢሞ ብቻ ነው ያወራሁት። እንዴት ነው ከኢሞ ወደ ዋትስአፕ ሼር ማድረግ የሚችለው? እሱ ዋትስአፕ ስለማይጠቀም በኢሞ ነው ስናወራ የነበረው። ዋው ማይ ጉድነስ። አሁን ኢሞ ዳውንሎድ ነው ላንቺ ሰደም። ያው ኢሞ የምትጠቀሙ ሰዎች እናንተ ስትመጡ ከእናንተ ማስረጃችሁን ለመቀበል
ኢሞ ዳውንሎድ ለማድረግ እገደዳለሁ። አይ ሄት ኢሞ። ነኝ ደግሞ ኢሞ በጣም ነው የሚያስጠላኝ። ማንም ነው የሚደውልብሽ ኢሞ። ዋትሳፕ ማንም እንዳይደውል ስላደረኩት ማንም ደውሎ ሊረብሸኝ አይችልም።